ብሎ የሚያምኑ ብዙ ፕሮቴስታንቶች አሉ። እነዚህ ሰዎች አሁን ምንፍቅና ውስጥ ናቸው አይደሉም? ተገኝ አይ ቲንክ አሁን ያነበብከው አናቴማ ከክርስቶስ ፐርሰን ጋር የተገናኘ ነው። ከክርስቶስ ፐርሰን ጋር የተገናኘ ነው እና ክርስቶስ ጋር ብቻ አይደለም። ሰማኝ፣ ከክርስቶስ ጋር ብቻ አይደለም። ከክርስቶስ ጋር ብቻ ሳይሆን ክርስቶስ አምላክ ነው፣ አማኑኤል እግዚአብሔር ነው ብሎ የማያምን ድንግል ማርያም ወላዲተ አምላክ ናት ብሎ የማያምን ሰው የተወገዘ ይሁን ይላል። አሁን ይሄን ያስኩልና አሁን ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው ካመነ ምንፍቅና ውስጥ ነው አይደለም? ከማርያም ፎከሱ ክራይስት መሆን አለበት። ከማርያም የተወለደው አምላክ በስጋ ነው ብሎ ካመነ ሰውየው ምንፍቅና ውስጥ ነው፣ ይጠፋበታል ማለት ነው። ተገኝ ዶንት ጎ አራውንድ ዘ ቡሽ። ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው በእምነት ደረጃ እምነቴ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ካመነ ምንፍቅና ውስጥ ነው አይደለም? አሁን ባልኩ በኤፌሶን ጉባኤ መሰረት። ኦኬ። ስለዚህ እንደዛ ሲል ሰው መጠንቀቅ አለበት። እንደዛ በድፍረት ለምሳሌ በስጋ የሚል ኤክስፕላኔሽን ሲሰጥ ነው ያየ ነው። ያን አንደኛ ዙሪያ ጥምጥም እኔ ቀጥታ ጠይቃለሁ፣ ዙሪያ ጥምጥም ትሄዳለህ። አሁን እሺ ተው፣ ድንግል ማርያምን ቅድም የጠየቅኩልህ ተው እና ሰው ወደ ኢየሱስ ክርስቶስ ቀጥታ አይጸለይም። ኦኬ ምን ማለት ነው? ኢንዳይሬክትሊ ክርስቶስ ኢየሱስ ጸሎት አይቀበልም፣ ኦር ጸሎት መቀበል አይችልም። ጸሎት የሚቀበለው አብ ነው ብሎ ካመነ ምንፍቅና ውስጥ ነው አይደለም? ኢረር ነው እንጂ ምንፍቅና አይደለም ጋድዬ። እንደውም በኋላ ላይ አሁን ሁለተኛ ላይ ያመጣው የባሰ ማለት የረሲ ብሎ ለማለት ኤፌሶን ላይ ጠቀስከው ኢረር ነው። ቆይ አንዴ ቆይ። ጸሎት የሚደርሰው ማን ጋር ነው? ጸሎት የሚደርሰው ማን ጋር ነው? ፈጣሪ ጋር ነው ወይስ አይደለም? እግዚአብሔር ጋር ነው የምንለው። እግዚአብሔር ስትል አምላክ ፈጣሪ ማለት ነው ወይስ አይደለም? እንደዛ ነው። እግዚአብሔር ኮምፖዚት ኔም ነው አይደለም? ሶስቱንም ፐርሰን የያዘ ማለት ነው። ኦፍ ኮርስ። እሺ፣ ስለዚህ አሁን ሰው ከሶስቱ አካላት አንዱ መርጦ እሱ ጋር ወደ እሱ ጸሎት አይደረግም ብሎ ከነጠለ ይሄ አምላክን መካድ አይደለም? ምንፍቅና አይደለም? ኢረር ነው እንጂ ይኸውልህ፣ ስለ ጸሎት ነው፣ ስለ እግዚአብሔር ማንነት አይደለም። አንዱን አካል ቆይ አንዱን አካል ለይተህ አይሰማም ማለት ኢረር ነው የምትለው? እሱ የአሁኑ ትምህርት ስፔሲፊካሊ ሲገለጽ ኢረር ነው የሚባለው። ያንን ተነጋግሮ መመካከር ነው። አይ ቲንክ በቂ ይመስለኛል። ከየት ነው ያመጣው? ቆይ ፈጣሪ ራሱ ቆይ አንዴ ስማ ተገኝ እስቲ ፈጣሪ አይሰማም ቢባል ራሱ እንደ ኢረር እንጂ እንደ ሄሬስ አይቆጠርም የሚለው ከየት ነው ያመጣው? እስቲ ማስረጃ። እንግዲህ ስማኝ አንዴ። ከእግዚአብሔር ባህሪያት መካከል አንዱ እንግዲህ ሁሉን አዋቂነት፣ ሁሉን ቻይነት ነው። እንግዲህ አንዱ ሁሉ አዋቂና ሁሉን ቻይ ከሆነ ማለት የሆነውን ባህሪው ትተህ ሁሉን ቻይ አይደለም፣ ሁሉን አዋቂ አይደለም ማለት የፈጣሪ ኢረር ነው ወይስ ምንፍቅና ነው? ዮሐዲ ምን አደረከው መሰለ? በጣም ለጠጥከውና አምላክን ወደ መካድ ወሰድከው። ስፔሲፊካሊ ግን ሊትራሊ እንደዛ እኮ ነው እያልክ ያለው። ጸሎቱ ስጋ ለእሱ አይደረግም። ጸሎት ማለት እኮ እንዴት ይጸለይ የሚለው ላይ ነው። ሀው ቱ ፕሬ ነበረ አሁን እሱ የሰማሁት ልል የምፈልገው የመጨረሻ ጸሎት ስታደርግ ለምንድን ነው ጸሎት የምታደርገው? አንዴ ጸሎት ለምንድን ነው የምታደርገው? አይ ቲንክ በቂ እንትን ብያለሁ ብዬ አስባለሁ። ሎርድ ነውና ቆይ አንዴ ቆይ ጸሎት የምታደርገው አምልኮ እየፈጸምክ ነው አይደለም? እኔ እኮ አልኩ ወደ ኢየሱስ ክርስቶስ ይጸልያል። ጌታ ኢየሱስ ክርስቶስ የጠየቅኩህን ብቻ መልስልኝ። አምልኮ እየፈጸምክ ነው ወይስ አይደለም? ስማኝ፣ አይደለም እሱን አይደለም ጥያቄ። ጸሎት አምልኮን ያካትታል ወይስ አያካትትም? ፕሬየር ኮሚኒየን ነው፣ ወርሺፕ ነው። የጠየቅኩህን ምንድን ነው ብዬ አልጠየኩም። ኧረ ተገኝ በእናትህ ሰዓታችን ስማ እስኪ የተጠየቀው የመጨረሻ ቆይ አንዴ ይሄን ልጠይቅ። ማትመልስ ከሆነ የምትሽከረከር ከሆነ አውቀን እየተሽከረከርክ ያለው እንዳይወርድ አንድ ሀሳብ ልጠይቀው ፈልጋለሁ። ዮሐዴ እንዳታስወርደው። ጠይቀህ ካልመለሰልህ አንድ የመጨረሻ አንድ ሀሳብ ብቻ ሪፍሌክት እንዲያደርግ የምፈልገው ነገር ቀጥል። ጥያቄ ጸሎት ምንድን ነው ብዬ አልጠየቅኩም። በደንብ ስማ። ጸሎት ምን ያካትታል አልጠየቅኩም። ጥያቄ አይደለም። ጸሎት
አምልኮ ያካትታል ወይስ አያካትትም? ወይ ያካትታል ወይ አያካትትም? ወርሺፕ ነው አልኩ እኮ ወርሺፕ ነው አምልኮ ነው። እሺ ቴንክ ዩ። ስለዚህ ወደ ክርስቶስ ጸሎት አይደረግም ማለት ክርስቶስን ወርሺፕ አይደረግም ማለት ነው ይሳል። ወርሺፕ ለእሱ አይቀርብም እያልክ ነው አይደለም? ስለዚህ እሱን ወዳጃችንን ጥራና ጠይቀው። እኔም በቂ ነገር ያው በቃ እንደዚህ ናቸው። ተመልሷል። እታች ያለው ህሊና ያለው ስለሆነ ይረዳል። ቀጥል ጋዲ። ቃልዮት ያሰማልን ነው አድዬ። አንድ ነገር ተገኘ። አንድ ሀሳብ ላይ ሪፍሌክት እንድታደርግ የምፈልገው ነገር እቺ ሄረሲና ኢረር ብለህ ከፍለዋል። ምንፍቅናና ስህተት ብለህ የከፈልከው ነገር አለና ቅዱሳን ያማልዳሉ፣ ቅዱሳን ጸልዩልን ስንላቸው ይሰሙናል ማለት ምንፍቅና ነው ወይስ ስህተት ነው? ቅዱሳን በህይወት ያሉ ወይስ በአጸደ ነፍስ ያሉ? በአጸደ ነፍስ ያሉ ቅዱሳን ያማልዱናል፣ ጸሎታችንን ወይ ደግሞ ጥያቄያችንን ተቀብለው በእግዚአብሔር ፊት ያቀርባሉ ብሎ ማመን፣ እኛ ኦርቶዶክሳውያን እንደምናምነው ያማልዱናል ብሎ ማመን ሄረሲ ነው ወይስ ኢረር ነው? ምንፍቅና ነው ወይስ ስህተት ነው? ስለዚህ እኔ ማምነው ኢየሱስ ክርስቶስ ያማልዳል፣ አምላክ ሰው የሆነው ዛሬም በሰማይ ያማልዳል ነው ማምነው። የጠየቁን ጥያቄ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብዬ ነው ማምነው። በአጸደ ነፍስ የሌሉ ቅዱሳን ያማልዳሉ ብሎ ወደ እነሱ መጸለይ እንደ ኢረር ነው ማየው። ኢረር። ስለዚህ ምንፍቅና ሳይሆን ስህተት ነው ማለት ነው። አዎ ስህተት ነው እንጂ ምንፍቅና አይደለም። ኦኬ። ስለዚህ ከአሁን በኋላ ታች ያላችሁ ሰዎች በደንብ ስሙ። ታች ያላችሁ ሰዎች ወንድማችን ተገኝ ምን እያለ ነው? ኦርቶዶክሳውያን ቅዱሳን ያማልዳሉ ስትሉ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብላችሁ ስታምኑ ምንፍቅና አይደለም፣ ስህተት ነው፣ ኢረር ነው እንጂ ሄረሲ አይደለም ብሎናል። እናመሰግናለን ወንድማችን ተገኝ። ፕሮቴስታንት ዲኖሚኔሽን ውስጥም እንደዛ ይችላል። ስለዚህ ኢረርና ሄረሲ ቴክኒካል የሆነ ነገር ነው። ለምሳሌ ዶግማ ጥሰት ካመጣ፣ ስላሴን ከካድክ፣ ነገረ ክርስቶስን ከካድክ፣ የክርስቶስ አምላክ ሰውነትን ከካድክ፣ የዛኔ ነፍስን የምታጣበትን ነው እኔ ምንፍቅና ምለው እና ዶግማቲክ የሆነውን ነገር ከሰበርከው ነው ምለው እንጂ ለምሳሌ ሰው በማን ዲፊኒሽን ነው ዶግማ እያልክ ያለው? የእኛ ዶግማዎች እኛ ፕሮቴስታንት ዶግማስ አሉ። ስለዚህ በዛ ዙሪያ ነው እና ተባረኩ። አይ ቲንክ ወዳጃችን ትምህርት አስተምራለሁ ብለዋል። እንግዲህ እሱንም ሰምቼ ወይ በሌላ ቀን ሪፍሌክት ላደርግ እችላለሁ። ሌላ ጊዜ እንጠያየቃለን። እሺ፣ እናመሰግናለን ወንድማችን ተገኝ፣ እናመሰግናለን። መልካም ጊዜ ይሆንልህ። እሺ፣ ጥሩ ዲስከሽን ያደረግነው፣ ጥሩ ሀሳቦች ተነስቷል። ጥሩ ሰሞንኛ ጉዳይ ርዕሱ ጠፋ፣ ድጋሚ እንኳን አልጠፋው። ቶፒክ መጽሐፍ ራሱን ችሎ አድካሚ ነው ትላለህ። እሺ፣ ባይዘቡ ታች ያላችሁ ሰዎች ሰምታችሁ ከሆነ ወንድማችን ተገኝ መጨረሻ ላይ የተናገረው ነገር አለ። ቅዱሳን ያማልዳሉ። ይህ ባይዘቡ ጥሩ ለውጥ ነው። ኢረርና ብሎ ተከፈለና እኔ ለዛ ነው ዋዴ ለጠይቀው ያልኩ ቅዱሳን ያማልዳሉ ብሎ ማመን ምንፍቅና ነው ወይስ ስህተት ብዬ ስጠይቀው ስህተት ነው፣ ሄረሲ አይደለም፣ ምንፍቅና አይደለም ብሏል። እና በእርግጥ አሁን ወንድማችን ተገኝ በተናገረው ነገር ላይ እምነት ቢውል ላያደርግ ምንም አዲስ ነገር ባይጨምርልንም ግን ለዛን የጠየኩት አሁን ይህን ነገር ኤግዛክትሊ በዛ መልኩ አፕላይ ያደርጓል ወይ የሚለውን ነገር ማወቅ ስለፈለግኩ ነው። ከዛ አንጻር ነው። ሶላ ክርስቶስ የሚል ዩዘር ኔም እንኳን ደህና መጣ። ሰላም። እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። እሺ፣ ከየት ቤተ እምነት ነው ወንድማችን? ከቃለ ሕይወት። ቃለ ሕይወት። በጣም ጥሩ። ዛሬ በምን ቶፒኮች ስናወራ እንደነበር ሰምተሃል? አልሰማሁም። እዚህ ኮመንት ስር ያለው ነበር ስቦ ያስገባኝ። ምን ማለት ነው ሶላ ክርስቶስ ማለት? ሶላ ክርስቶስ ኢየሱስ ብቻ ማለት ነው። ክርስቶስ ብቻ ማለት ነው። ኦኬ፣ ክርስቶስ ብቻ። ከአምስቱ ሶላዎች ውስጥ አንዱ ሶላ አይደል? ሶላ ክርስቶስ በሚለው ትምህርት ውስጥ ከናቲ ጋር እንድታወራ እድል ሰጣለሁ። ሜይ ቢ ከዛሬው ቶፒክ ጋር በተገናኘ ከእሱ ጋር እንድታወራ። ግን ሶላ ክርስቶስ በሚለው እምነት ውስጥ አንዱ
ብሊፍና እምነት ሰው ኃጢአቱን መናዘዝ ያለበትም ቀጥታ ለክርስቶስ ነው የሚል ነው አይደል? ሰው ኃጢአቱን መናዘዝ ያለበት ቀጥታ ለክርስቶስ ኢየሱስ ነው የሚል እምነት ነው አይደል ያለው? ሶላ ክርስቶስ ወይ ደግሞ ኢየሱስ ብቻ ክርስቶስ ብቻ በሚለው ትምህርት ውስጥ አንዱ በዛ ስር ያለ እምነት አንዱ እምነት እሱ ነው አይደለ? ሁላችንም ካህናት ስለሆንን ቀጥታ ኃጢአታችንን የምንናዘዘው ለክርስቶስ ነው የሚል እምነት ነው አይደል? ኖ እኔ እንደዚህ የሚል አልሰማሁም። ኃጢአትን ለማን ነው የምትናዘዘው? እሺ አንተ አሁን ለእግዚአብሔር ነው። ከእግዚአብሔር ውጭ ለሌላ አካል መናዘዝ ልክ ነው ብለህ ታስባለህ? ልክ አይደለም። ለዛ ነው ያነሳውልህ። ለምሳሌ ሶላ ክርስቶስ በሚለው ሀሳብ ስር አንዱ እንዳልኩ ክርስቶስ ብቻ በሚለው ሀሳብ ውስጥ ያው ሁላችንም ሊቀ ካህን ነን። የካህናት ምናምን አለ አይደል? ቤተክርስቲያን ውስጥ የክህነት አገልግሎት ምናምን ነገር ሌሎች ካህናት የሉ፣ ሁላችንም ካህናት ነን። ስለዚህ ኢቭን ኃጢአታችንን ራሱ ኮንፌስ የምናደርገው ለኢየሱስ ብቻ ነው ወይ ደግሞ ለሊቀ ካህናት ለሱ ብቻ ነው የምናዘዘው የሚል እምነት አለና በዚህ አሁን ባልከው ጉዳይ ላይ መካነ ኢየሱሶች ምን እንደሚያምኑ ታውቃለህ? ስምም አለበል ግን ይቅርታ ዝም ብዬ ሶላ ክርስቶስ እያልኩ ስምም አለበል ጌዲዮን ማለት እሺ ጌዲዮን ወንድማችን መካነ ኢየሱሶች ኃጢአታቸውን ለካህን እንደሚናዘዙ ታውቃለህ? ታውቃለህ? ያሳውቃል። ልክ ናቸው ወይስ አይደሉም? ኃጢአቱን እንደሰው ትክክል አይደለም። መጽሐፍ ቅዱስ አይደለም አያዝንም መጽሐፍ ቅዱስ። ስለዚህ በዚህ ትምህርታቸው መካነ ኢየሱሶች ስህተት ውስጥ ናቸው። እሺ ጨርሻለሁ። እኔ ናቱሻ ናቱ አለ አይደል? ናቱ እሺ አይ ቲንክ ናቱ ያለ አይመስለኝም ስልኩ ጋር ዮሐዴ። እሺ ቆይ አጋንንት ዛሬ እያወራን የነበረው አጋንንት ብያቆሙ ይቅርታ። አንዳንድ እዚህ ቲክቶክ ላይ ያሉ ፕሮቴስታንት ያው እንግዲህ ፕሮቴስታንት ውስጥ የተለያየ ዲኖሚኔሽን ውስጥ ስፔሻል ጴንጤቆስታሎቹ መሰሉኝ እና ምን የሚል ነገር ሲናገሩ ሰምተናል። ወደ ኢየሱስ ቀጥታ አንጸልይም፣ በኢየሱስም ወደ አብ ነው እንጂ ወደ ኢየሱስ ቀጥታ አይጸለይም ብለው ሲናገሩ ሰምተናቸዋል። እዚህ ነገር ላይ ያለ እምነት ምንድን ነው? ወደ ኢየሱስ ቀጥታ ይጸለያል ብለህ ታምናለህ? ይጸለያል። ኦኬ ወደ ኢየሱስ ቀጥታ ይጸለያል ስትል ለምሳሌ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ለዚህ ላመንክበት ነገር ማስረጃ ምንድን ነው? አዲስ ኪዳን ላይ ጴጥሮስ ጌታዬ ማን ነው በካደበት ሰዓት ጌታዬ ማረኝ ብሎ ወደ ጌታ አልጸለየም? እንደዛ ብሏል። እስኪ ጥቅሱን ስጠኝ። ጌታ ሆይ ማረኝ ብሎ የጸለየበትን ጥቅሱንም ሊሰጠኝ ያለም ግን እንደዛ መጸለዩን አስተው ጥቅሱን አታውቀውም? እሺ ለምሳሌ ወደ ኢየሱስ የጸለዩ ቀጥታ ወደ ክርስቶስ ኢየሱስ የጸለዩ ሰዎች ወይ ደግሞ አገልጋዮች ማስረጃ አለ? ጌዲዮን ችግር የለም። ማስረጃ ከሌለ ኢየሱስ አምላክ ነው ካልን በዚህ አንዳንድ ነገር አጋጣሚ ሲታይ እንትን አይልም። ልክ ነው። ሬዲ ካልሆንክ ይላል። ቶፒኩ ሌላ ነው፣ ጀመርከው ሌላ። አይ መጽሐፍ ቅዱስ ይከለክላል ወይም ወደ አብ ብቻ ጸልዩ የሚል ሀሳብ ስለሌለ መጽሐፍ ቅዱሳችን ወደ ኢየሱስ መጸለይ ኢየሱስ እግዚአብሔር ነው ካልን ኢየሱስ አምላክ ነው ካልን ማንጸለይበት ሪዝን የለም። ኦኬ ስለዚህ አሁን ወደ ኢየሱስ ክርስቶስ ቀጥታ ይጸለዩ ብሎ የሚያምኑ ሰዎች እነዚህ ሰዎች እሺ ቆይ አንዴ ጥልኝ አንዴ ችግር የለውም ሚዩት አድርግና ይደርሳል ተራ ችግር የለውም እሺ
ወደ ኢየሱስ ክርስቶስ ቀጥታ አይጸለይም ብሎ የሚያምኑ ሰዎች ስህተት ውስጥ ናቸው አይደሉም? ሶላ ክርስቶስ ጌዲዮን ይቅርታ። ጌዲዮን አለ? አይሰማም? ድምፅ አይሰማል? ወደ ኢየሱስ አይጸለይም ብለው የሚያምኑ ሰዎች ስህተት ውስጥ ናቸው ወይስ አይደሉም? አይ ትክክል አይደለም። እንደዚህ አይሰማም እንዴ? ይዋል ኢየሱስ አይጸለይም አይልም። አይ እንትን ነው ጌዲ ነው። ኦኬ። ስለዚህ ስህተት ናቸው አይደል? እንደዚህ አይነት እምነት ውስጥ ያሉ ሰዎች ጌዲዮን እሱም ካልመሰለኝ። ኧረ እኛም ልንተኛ ነው እኮ የያዙት ሀሳብ ትክክል አይደለም። በቃ እሺ፣ እናመሰግናለን ጌዲዮን። አይ ቲንክ ኔትወርክም እያስቸገረ ነው መሰለኝ፣ ትንሽ ላግ እያረከ ነው እና እስቲ እሺ ናቱ ካለ ጥሌን አውራው። አይ ቲንክ ጥሌ እዚህ ቶፒክ ላይ ለመመለስ ነው የገባኸው አሁን የተነሱ ሀሳብ ላይ። አረጋይስ የምትገቡ ሰዎች እባካችሁ አትሊስት ስማችሁ ሲጠራ አቤት በሉ፣ ማይካችሁ ለማብራት። ሰዓቱ እኮ ነው ፓፓ። እንዲህ ሰዓቱ ሄደ ነው እያልክ ያለው ነው? አይ ለእኛ ሳይሆን ለእኛማ ታውቃለህ፣ አገልግሎታችን ሌሊት ምንም ለእነሱ እንጂ ለሚተኙት ለእኛም አገልግሎታችን ቀንም ሌሊትም አልቀ። እስኪ አውራው አንተን ከሰማ እኔን እየሰማኝ አይደለም። አንዴ አውራው አንዴ። ከሚያወራው ነው ብለህ ነው? እስቲ ጥሌ ጠለጠለኝ። አይ ነቄተኝ ተዋቸው እንትን እና ዮሐዴ እንዴት ነህ? ጥልዬ እያሉ ይጽፋል። ምኑ ጻፈት አላወቀውም መሰለኝ ሳስበው ነው እንዴ? ስልክለት እኮ ወጣ። ማይክ ኦፕን አድርግ የሚለውን ስትልክለት ነው። አይ ራሱ ይሁን እኔ እንጃ አላውቅም። ኤኒዌይስ እስኪ ወይ የሶላ ነቃ ደንገጥ የሚል ከሆነ አውራው እስኪ ጌዲዮን አለ። እስኪ ጮክ ብለህ ማውራት የምትችል ከሆነ ደንገጥ በል እስኪ። ኔትወርክ እኮ ነው አይሰማም በደንብ። እሺ ቀጥሉ። እሺ አሁን ይሰማል? ይሰማል? አዎ ይሰማል። ቀጥል ዮሐዴ። አይ ቲንክ ምን እያወራችሁ እንደነበር አልሰማሁም። አውራው በርዕሱ እስኪ አውራው። እሺ እንዴት ነህ ጌዲ? በርዕሱ እሺ። ሄሎ ጌዲ ይሰማል? አይ ዮሐዴ ኔትወርኩ እስቲ አሁን ይሰማል? ጥላውን አለ ወይ ጉድ ወይ ጉድ። አይ በቃ እንትን እያሉ ስላልሆነ በቃ የተወሰነ ሀሳብ ሄድበትና በቃ እንትን በል ተባለ እኮ። አይ ቲንክ ጋዶ ምናምን ደክሟታል መሰለኝ። አንተ ጨምርበትና በነገራችን ላይ ኦኬ፣ ግን ቶ ችግር የለውም። ጨምርበትና ነገ ደግሞ በሰፊ
ምንድነው በነገራችን ላይ ምናምን ብለህ እንትን የምትለው? እሺ ጋዲ እስኪመጣ አይ ከአባቶች ልጠቃቅስ ነበር። ከዛ ሳስበው ማለት ነው ማለት የሆነ በቃ እዚህ ግባ የሚባል ሁሉ አይደለም እንትኑ ታውቃለህ፣ ያነሱት እንደው ዝም ብሎ ወሩ ሊያልቅ ስለሆነ የመጨረሻ እንትን መንፈቅና እንዲሆን በቃ የተወሰነ ካሉ የተወሰነ ለትምህርት የሚማሩ ባይዘወይ ከእንደዚህ ዝም ብሎ እላይ ሆነው ስግጥ ከሚሉ በላይ እታች ያሉ ምስኪን ፕሮቴስታንቶች ተምረው ምናምን እውነቱን ፈልገው የአባቶችን ትምህርት ይዘው ምናምን ቢሄዱ በጣም መልካም ነው። ዋናው ዓላማችንም እነዛ ያው አንድ እንጀራቸውም ይመስለኛል አይ ቲንክ አንዳንዶቹ ቸርችም ምናምን የሚያገለግሉ ስለሆኑ መሰገጡ ግዴታቸው ነው፣ እያወቁ ራሱ ቢሆን ማለት ነው። አሁን እኮ ትንሽ ማሻሻሎች እኮ አሉ የሚታይ። አሁን እንደዚህ እኮ ለማለት ፈልጌ አይደለም ምናምን ምናምን እያሉ ስህተታቸውን በእኛ ለመሸፈን የሚሞክሩ ምናምን እየሞካከሩ ነው። በቃ ሲቀጠቀጡ ምናምን እታች ያለውም እንደዛ እየተረዳቸው ሲመጣ ስህተታቸው ምን አይ ይሄ እኮ እኛ ከኦርቶዶክስ አንጻር እኮ ነው እንደዚህ ያለው ምናምን ለማለት እየሞከሩ ነው። እና እታች ያሉ ምስኪን ማለት እውነትን የሚፈልጉ ንጹህ ፕሮቴስታንቶች አሉ። ባለማወቅ ዝም ብለው በቤተሰብ እዛው ያደጓሉ። እነሱ እውቀቱን ወደ ማወቅ ወይም ደግሞ እውነቱን ወደ ማወቅ ደርሰው ወደ እውነተኛዊቱ ቤተክርስቲያን እንዲያውቁ ነው። እና እስቲ የተወሰኑ ምናምን ሰዎች ካሉ ካልሆነ ግን የተወሰኑ እስቲ ከአባቶችም ካሉ ሄድበት ሀሳቦች እንትን ማለት ትችላላችሁ። አጠር ባለመልኩ ከአባቶች የተወሰነ ነገር ማንሳት ትችላላችሁ። እንደተባለው ቲክቶክ ላይ ማን ይከታተል ማን ይስማ አይታወቅም። ባይዘወይ በዩቱብ ይተላለፋል፣ በምን ይተላለፋል። እና ያው የኛ ድርሻ መናገርና ከዛ ሰዎች ደግሞ የሚሰሙ ሰዎች እንዲጠቀሙበት ደግሞ የጌታ መልካም ፈቃድ ይሁንና ናትሻ ማለት የምትፈልገው ነገር ካለ ይክን ጎ ሄድ። ኦኬ እሺ። እንግዲህ ከተባለ አንድ የቤተ ክርስቲያን ታላቅ አባት ብቻ ላንሳና ከዛ በኋላ ቀሪውን ደግሞ ዮሐዴ እና ጋዲ ይጨምራሉ ማለት ነው። ሴንት ሲሪል ኦፍ ጀሩሳሌም ወይም ደግሞ የኢየሩሳሌሙ ቅዱስ ቄርሎስ ካቴኬቲካል ሌክቸር 20 ላይ ኦን ባፕቲዝም ማለት ነው ሴክሽን 3 ላይ እንዲህ ይላል። ተመልከቱላችሁም እሺ። እና ስለ ጥምቀት እና ስለ ጥምቀት ስርዓቶች ከጥምቀት ጋር በተያያዘ እንትን ያለው የጻፈው እንትን ነው። እና ምን ይላል? የቅዱሳን መተንፈስ ይላል። አሁን ብፁዓን አባቶቻችን በነገራችን ላይ ይሄ የመተንፈሱ ትውፊት አለ። መተንፈስ ማለት ማለት ነው። ይህንን ስልጣን ጌታችን ለሐዋርያት የሰጠው ስልጣን ማለት የአባቶቻችን የቀሳውስትም የካህናትም እንዲሁም ደግሞ የጳጳሳትም ስልጣን ስለሆነ ማለት ነው። እና ይህንን የቅዱሳን መተንፈስና የእግዚአብሔርን ስም መጥራት የእግዚአብሔር ሲል የማንን ነው? የአብ የወልድ የመንፈስ ቅዱስን ማለት ነው። ለምን በዚሁ በካቴኬቲካል ሌክቸሩ ላይ የምናየው ባፕቲዝማል ፎርሙላውን እየጠቀሰ ሲያነሳ በቃ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ እያለ ስለሆነ ማለት ነው። እና የእግዚአብሔርን ስም መጥራት በአብ በወልድ በመንፈስ ቅዱስ ማለት እንደ ኃይለኛ የእሳት ነበልባል እርኩሳን መናፍስትን እንደሚያቃጥልና እንደሚያባርር ሁሉ ይላል። እና እንደዚህ ሁሉ ደግሞ የእግዚአብሔር ስም ደግሞ የተጠራበት ቅባ ሜሮን ደግሞ ምን ይላል? አጋንንትን ያባርራል ብሎ ያስቀምጣል ማለት ነው። እና አባቶቻችን ይሄ የአብ የወልድ የመንፈስ ቅዱስን ስም መጥራት እንዴት ካስታውት እንደሚያደርግ እና ደግሞ ይህ ነገር ለአጋንንት ወይ ደግሞ ለርኩሳን መናፍስት ማለት ነው ለእነሱ ምን ያህል የእሳት ነበልባል ቃጠሎ እንደሆነ ይናገራሉ። በነገራችን ላይ አንድ ሰው መጥቶ የአብ ስም የአጋንንት አያስወጣም የሚለውን ከመናገሩ በፊት ማሰቡ ብቻ በነገራችን ላይ ከመንግስቱ ተለይቶ እንደወጣ ነው። በጣም ትልቁ ኪሳራ እንደውም ከመናገራቸው በፊት ትልቁ ኪሳራ የሚሆነው ማሰባቸው ብቻ ማለት ነው። መንግስት ውስጥ እንዳልሆኑ የሚያሳይ ነገር ነው። በነገራችን ላይ ይሄ በጣም ነው የሚያሳዝነው። እግዚአብሔር አምላክ ደግሞ ልቦና ይስጣቸው። ግን ሁላችሁም በመጨረሻ
የቅዱስ ቄርሎስን ያዙ እሺ፣ እና ሌላውን ደግሞ ይጨምራሉ። እና ሁላችሁም በመጨረሻ በእርግጠኝነት እዚህ የምናያቸው እንደውም ቅድም ዮሐዴም እያለ ነበር ትንሽ እያሻሻሉ ነው እና የተወሰኑት 1 3 4 ፍሬ ምናምን እንትን ልንል እንችላለን። መሬት ላይ ያሉትን ደግሞ ጭራሽ ብትጠይቋቸው ነው የምላችሁ ምንም ጭራሽ የሉበትም ነው የምላችሁ። አሁን እንደነሱ ጋደወ የበሬድ እኮ ነው እንዴ አንዱ ብቻ ሌላ ቀን ትንለዋለን። እና የሚገጥማችሁ ነገር በእውነት ምንም የሌሉበት እና አለን ደግሞ ብለው የሚያጋጥሟችሁ ሰዎች ምናልባት በቴዎሎጂ የነሱ ቴዎሎጂ አለ ነው ግን በቃ ዶክትሬት አለኝ የሚሏችሁ ኢቭን በዘማሪያን ጋዶ ዮሐዴ ታስታውሳላችሁ አይደለ? ታዋቂ የሚባል ዘማሪ ለምሳሌ እንትና ማለት ስለማልፈልግ ነው እና ታዋቂ የሚባል ዘማሪ ለምሳሌ እዚህ ሶሻል ሚዲያ ላይ ከኤርሚያስ አበበ ጋር ዲቤት ቀረሽ ወይም ምናምን እኔ በጣም ነው ማስታውሰው። ታስታውሳለህ? ስጋነትን ኢየሱስ ከማርያም ስጋነትን ብሎ የሚያምን ኤግዛክትሊ እና ጋዶ እነሱ የሚገርሙ ነገር አሁን እዚህ የምታዩቸው ለምሳሌ ወደ መንፈስ ቅዱስ አይጸልይም፣ ወደ ኢየሱስ አልጸልይም፣ በአብና በመንፈስ ቅዱስ ስም አጋንንት አይወጡ ምናምን፣ እነዚህ ሁሉ የእውነተኞቹ ወይ ደግሞ የአብዛኞቹ ማሳዮች ናቸው። እመን የምር ነው ብላችሁ ማለት ነው። እታች ወርዳችሁ ብትጠይቋቸው መጽሐፍ ቅዱሱን ይዘው እንደው ዝም ብሎ በብሊንግ ይሄ መለብለብ ብቻ ነው እንጂ ማለት ነው እንጂ ቦታውን አያውቁትም፣ አይዲያ የላቸውም። በጓደኛ የመጡ ናቸው እንደዚህ አይነት ሰዎች ማለት ነው። እውነት ቴዎሎጂ ገብቷቸው አይደለም። እና የኢየሱስን ስም ሳታነሱ እንደው ኢየሱስ ስላደረገው ነገር ብትነግሯቸው ተረት ነው የሚሏችሁ። የኢየሱስን ስም ሳትጠቅሱ ኢየሱስ ካደረገው ተአምር ያን ያህል ነው ምላችሁ፣ እርግጠኛ ሆኜ ነው የምነግራችሁ። እና እነዚህ ሶሻል ሚዲያ ላይ እንግዲህ ተምረናል አቃቤ እምነት ነን የሚሉት የእውነተኞቹ ማሳያ ናቸው። ተመልከቱ፣ ንጉሥ አለን፣ ከዛ ደግሞ የልጁ መንግስት የተባለች የልጁ መንግስት ነው የምትባለው ቤተክርስቲያን። አዎ የልጁ መንግስት ውስጥ ነን አይደለ? እውነት እነዚህ ሰዎች የልጁ መንግስት ውስጥ ቢሆኑ እንደ ንጉሥ የመፍራት የማክበር የመንቀጥቀጥ ነገር የላቸው። ለምን? አጋንንት አይንቀጠቀጥም። በማስም በአብ ስም በእነሱ ቲዎሪ አጋንንት ያልተንቀጠቀጠለት ስም እነሱ እንዴት ብለው ነው ለአብ የሚገዙት? ተመልከቱ፣ እኛ ከአጋንንት እንበልጣለን የሚሉ ናቸው። ስለዚህ ጭራሽ አይገዙም ማለት ነው። ከእነሱ የሚያንሰው አይፈራም። ይሄ በጣም አስነዋሪ ነገር ማለት ነው። እና አንዳንዴ እታችም ያላችሁ ማለት ነው ባገኛችኋቸው ቅጥፈት የመጀመሪያ ጥያቄ ጥቅስ ጠይቋቸው፣ ቦታውን ጠይቋቸው፣ አውዱን ጠይቋቸው። የለም ወፍ የለም ብዬ ልጨርስ እና እናንተ ሰዎች እናንተ የተወደዳችሁ ቀጥሉ። እናቱ ሸቃሎት ያሰማልን። እናቱ ቅድም እንዳለው እንግዲህ አገልጋይ ተብለው ምን ተብለው መሬት ላይ ከተኬደ በጣም ብዙ ነገር ይሰማል። እውነቱን ነው። በጣም ብዙ አይነት ሄረሲዎች፣ በጣም ብዙ አይነት ምንፍቅናዎች ይሰማሉ መሬት ላይ በጣም። እናቱ ቅድም ምሳሌ አድርጎ ያነሳው ታዋቂ የሚባል ዘማሪ እንግዲህ ስለ ክርስቶስ በጣም በእነሱ ቤት ማለት ነው ስለ ክርስቶስ በጣም ይዘምራል። በጣም ታዋቂ ዘማሪ ነው። ስለ ክርስቶስ በጣም ይዘምራል ተብሎ የሚነገርለት ክርስቶስ ኢየሱስ ከድንግል ማርያም ስጋ አልነሳም ብሎ ነበር። ያን ሁሉ አልበም ሲያሳትም ነበር። ከሷ ስጋን አልነሳም ብሎ ያን ሁሉ አልበም ሲያወጣ ነበር። በጣም ነው የሚያሳዝነው። እና ለዛ ነው ፕሮቴስታንቲዝም ውስጥ ማንም ማውገዝ አይችልም። ትዝ አይልም ናቱ እንትን እንደተባለው እኮ ነው ዮሐዴ መገናኛ ላይ መጽሐፍ ቅዱስን ኬት ነው ያመጣው ተብሎ ሲጠይቅ ገዝቼው ነው እንዳለው ከመርካቱ ሰማ። ይሄማ የሚገርም መልስ ነው እንዴ! የሉም። አሁን ያልከው ዘማሪ እኮ ደግሞ አያፍርም። ና ወደ ኢየሱስ ይላል መዝሙሩ ላይ። ተረቱን ትተህ ና ወደ ኢየሱስ። በጣም ሼም የለም እንዴ! ለምን በረከት ብላ አጠራውም ስሙ እናቴ ሰማ እናቱ ና ወደ ኢየሱስ እያለ ሲዘምር እችን ምልክት መስጠት ነው። ኢብራሂም ብሮስኪ አላዲን አረጃው እውነት አንተ በጣም ግን ታስተውላለህ። እውነቱን እኮ ነው። እና ወደ ኢየሱስ ተረቱን ትተህ የሚል መዝሙር አለው ታውቃለህ። ነገር ግን ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብሎ አያምንም።
ተረቱን ብራዘር እዛው ተረቱን አቦከው ከመዝሙሩ ጋር። እሺ እኔ እንደው በጣም ጋድዬ በጣም ማለት አም ሶሪ ማለት ይቺ ደቂቃ መውሰድ አልፈለኩም። የሚገርም ማለት ነው። አንድ ምሳሌ ልስጥ ጋዶ እዚህ ሶሻል ሚዲያ ላይ እንግዲህ ልጅቷ እኔ ስሟን እውነት ለመናገር ጀስት የሆነ ነገር እንድትማሩ ስለፈለግኩ ነው። እሺ ስሟን መጥቀስ ማለት አላውቀውም ስሟን እና ምን አይነት ቪዲዮ ሲመላለስ አይታችኋል? ይህን ሰሞን እንደው ሰዎችን በሚንቅ መልኩ ጋዶ አይተዋል። እንደው እንደዚህ አይነት ፊታቸው የሚያስጠላ መኪና ይዘው እኔ እንደው ቆንጆ ሆኜ በእግር የሚሄድ ምናምን ብላለች። እንግዲህ ከፕሮቴስታንት ናት እና የሆነ ፖስቷን አየው ዛሬ ማለት ነው። እና ምንድነው ፖስቷ? ፕሮቴስታንት ናት እና ፓስተር ጥሌ ጋር ዕብራውያንን መጨረሻ እንማራለን የሚል ፖስት አየው። ከዚህ ቪዲዮ በፊት ምን ብላ ነው እንትን ያለችው የተናገረችው? ጥልዬ ሰሞኑን ድምፅ በጣም ነው የሚደርበው። ባይዘ ናቱ የአንተም እንትን እያለ መሰለኝ ናቱ የናቱ ነው። አሁን ቀጥል ናቱሻ። አይ እሺ። እና ልጅቷ ምንድነው ባጭሩ ያለችው? ከቸርች ወጣች። ከዛ በኋላ መንገድ ላይ በዝናብ እየሄደች እንደሆነ ቆንጆ ሆኜ መኪና የለኝ ምን የለኝ እንደው ሰዎቹ ፉንጋ ፊት ምናምን ይዘው ያው ቃሉን አልጠቀሙም ብቻ ምናምን እንደዛ ይዘዋል ብላ የመናቅና መልካቸውን የማጣጣልና መኪና የመመኘት ነገር አስተላልፋለች። እና ዕብራውያንን ተምር ያለው ነው ያለችው። ዕብራውያን 13:5 አካሄዳችሁ ያለ ገንዘብ ፍቅር ይሁን ያላችሁ ይበቃችኋል ነው የሚለው። የለም ትምህርቱ ላይ የሉ፣ ተግባሩ ላይ የሉ። ሙሉ ዕብራውያን ማለት ነው በጠረባ ነው የሚጥለው። እንደዚህ አይነትን ስሜት ትዕቢትን ያለው ዕብራውያን ላይ ይዘው የሚጠፋውን ነገር አትመኙ፣ የማይጠፋውን ነገር ፈልጉ ነው የሚለው። መልክም ጨምሮ ማለት ነው ባይዘው የሚጠፋ ይሄን ዓለም ጨምሮ መኪናውን ጨምሮ። እሺ ዕብራውያን ላይ ማንንም እንደ እንግዳ ተቀበሉ እና አብርሃምን መላእክትን ተቀብለዋል። ቢንቁ ኖሮ መላእክት እንኳን ወደ ቤታቸው አይገቡም ነበር የሚል ነው። ትምህርቱ ላይ የሉም ምላችሁ ለዛ ነው ጋዶ። ዕብራውያን እርግጠኛ ነኝ እዛም ሊያስተምሯቸው የሚችለው በእርግጠኝነት ዕብራውያን 7:25 ነው። ስለኛ የሚማልደው ስለነሱ ሊያማልድ ቢለ ስለነሱ ሊያማልድ በህይወት ይኖራል። በቃ እሱም ብቻ ነው እርግጠኛ ነኝ። ሌላ ምንም የሚያውቁት ነገር የለም በእርግጠኝነት 100%። እና ጥሩ ፐርስፔክቲቭ ነው ናቱሻ፣ ጥሩ ፐርስፔክቲቭ ነው ብሮ። እስኪ ያነሳኸው ዮሐዴ አለ ፓፓ አለው ፓፓ። እስቲ እድል ልስጥ፣ አንተም የምታነሳቸው ሀሳቦች ካሉ ምናምን ነገር እድል ልስጥና ወደ ማጠቃለሉ እንሄዳለን። በብሮስኪ ኦኬ በቃ እሺ፣ እንትንም በለውና አይ ቲንክ ምናልባት ይሄ አጋንንትን ማውጣት ከምን አንጻር የሚታይ ማለት ቅድምም ናቲ ሲያነሳው ነበረ፣ በመጽሐፍ ቅዱስም አይተነዋል። ዝናረ ቢግ ዲል ባይዘው የአጋንንትን ማውጣት እንደው በአብስም ምናምን አይወጣም ብለው ክርክር ማንሳት ራሱ በጣም ሼም ነው። ስፔሻሊ መጽሐፍ ቅዱስ ለሚቀበል እና በስላሴ ለሚያምን ሰው ማለት ነው። እንግዲህ ከመጽሐፍ ቅዱስ ብዙ ጊዜ ያነሳ ነው አለ የነ ጳውሎስ ጨርቅና የሐዋርያ ቅዱስ ጴጥሮስ ጥላቸው አጋንንትን በቃ መናፍስትን ያባረራል። ይህን ያክል ቀላል የሆኑ ነገሮች ናቸው ማለት ነው። የእኛ ስንፍና ይህን ያክል ሲበረቱብን የእኛ ስንፍና ሆኖ እንጂ በአጋንንት ላይ ስልጣን የሰጠን አምላክ አለ። የመንፈስ ቅዱስ ማደሪያ የሆነ ቅድም ናቲ ሲያነሳው ነበረ የቅዱስ ቄርሎስ መንፈስ ቅዱስ ማደሪያ የሆነ ማንኛውም ክርስቲያን አጋንንትን ሊያባረራቸው ይችላል። በተለይ ካህናት የተሰጣቸው ስልጣን ባይዘው በስትንፋሳቸው በእፍታቸው አጋንንትን ሊያባርሩ ሊያስጨንቁ ይችላሉ። ይሄ የታመነ ትምህርት ነው። ይህ ብቻ ግን አይደለም ባይዘው በመስቀል ምልክት እንኳን አጋንንት ይወጣሉ። የመስቀልን ምልክት በመጠቀም አጋንንት ይሸሻሉ፣ ይንቀጠቀጣሉ፣ ይወጣሉ። ይህ በጣም በብዙ አባቶች ማንሳት ይቻላል። ለናሙና ያክል ግን ቅዱስ አትናቴዎስ ላይፍ ኦፍ ሴንት አንቶኒ የቅዱስ አንጦንስ ገድል በጻፈው ገድሉ ማለት ነው ሴክሽን 23 ላይም እንዲህ ብሎ ያነሳሉ ቅዱስ እንጦንስ ማለት ነው። አጋንንትን ባገኘው ማለት በየትኛውም ስፍራ ብትሄዱ ለአጋንንት ምን በሏቸው ነው?
በተለያዩ መንገዶች መጥተው ሊፈትኗችሁ ይሞክራሉ። አስቀድመው በጸሎታችሁ መካከል እየመጡ ኢንተራፕት ምናምን ሊያደርጓችሁ ይሞክራሉ። ከዛ ደግሞ በህልም እንደዚህ እየመጣ ሊፈትናችሁ ቢሞክር አጋንንት ይላሉ ቅዱስ እንጦንስ for they are nothing and quickly disappear, especially if a man fortify himself beforehand with faith and the sign of the cross ይላል። ምን ማለት ነው? አንድ ሰው ትክክለኛ ክርስቲያንና በክርስቶስ ያለውን እምነት የጸና ከሆነ ምንድነው በመስቀል ምልክት እንኳን ባማተበ ጊዜ ፈጥነው ይሸሻሉ፣ ይርቃሉ። አጋንንት በክሮስ by the sign of the cross በመስቀሉ ምልክት በስመ አብ ወወልድ ወመንፈስ ቅዱስ በማማተብ አጋንንት ምን ይላሉ? ፈጥነው ይሸሻሉ፣ ይርቃሉ፣ ዲስአፒር ያደርጋሉ። ኦኬ። ቅዱስ ቄርሎስም እዛው ካቴክቲካል ሌክቸር ቻፕተር 13 ሴክሽን 36 ላይ ይሄንን የቅዱስ እንጦንስን ሐሳብ ያነሳና በየትኛውም ስፍራ በሄዳችሁ፣ በጠጣችሁ፣ በተነሳችሁ፣ በተኛችሁ ቁጥር አማትቡ ይልና ምን ይላል? ይህ መስቀል ዋጋ የሌለው it is without price ዋጋ የማይከፈልለት የማይተመንለት for the sake of the poor ለድሆች ራሱ በዋጋ የማይገዙት ግን ዋጋ የማይተመንለት የሆነ ውድ ዕቃ ነው ይልና without toils for the sick ያለ ክፍያ ያለ ወጪ ለበሽተኞች የሚሆን መድኃኒት ነው ይልና the bread of devils ይላል። አጋንንትን የሚያስጨንቅ የሚያስፈራ ምልክት ነው ይላል። ከዛ ምን ብሎ ይናገራል? for when they see the cross they are reminded of the crucified ይላል። የመስቀሉ ምልክት ባዩ ቁጥር ባዩ ጊዜ ማንን ይመለከታሉ? የተሰቀለውን ክርስቶስን ስለሚያዩ they are afraid of him who bruised the heads of the dragon የድራጎኑን ራስ ያፈረጠ የቀጠቀጠውን ክርስቶስን ስለሚመለከቱ ይፈራሉ አለ። ስለዚህ despite not the sin because of the fearness of the gift out of this the rather honor you benefactor ይላል። ክርስቶስ በዛ ላይ የሰራውን ስራ ብቻ ስለሚመለከቱ ምልክቱን ብቻ ባዩ ቁጥር አጋንንት ሮጠው ሸሽተው ይሄዳሉ ይላል። እችን ብቻ ተናግሬ ልጨርስ። አምብሮስም እና ሴንት አምብሮስ ኦፍ ሚላን ሌተር 22 ከቁጥር 2 እና አውግስቲን ኦፍ ሂፖ ሁለቱም ተመሳሳይ ታሪክ ነው አንስተው የሚናገሩበት ክፍል ማለት ነው። አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ የሚለው መጽሐፉ ቡክ 22 ቻፕተር 8 ላይ አለ። አምብሮስ ኦፍ ሚላንም ሌተር 22 ከቁጥር 2 ላይ ይህን ታሪክ ጽፎታል። እና ምን ብሎ ነው የሚናገረው? የሁለት ሰማዕታትን አጽም ወደ እነሱ ሀገር በተቀበሉ ጊዜ ማለት ነው በተቀበሉ ጊዜ አጋንንት መጮ መንቀጥቀጥ እንደጀመሩ አጽማቸው ማለት የቅዱሳኑ ሪሌክስ ወደ ከተማው በመጣ ጊዜ አጋንንቶቹ መጮህና መንቀጥቀጥ እንደጀመሩ በግልጽ ይናገራል። እንደውም አውግስቲን ኦፍ ሂፖ እዛ ክፍል ላይ ሴክሽን 16 ላይ ስፔሲፊካሊ ያው አውግስቲን ኦፍ ሂፖ ሲቲ ኦፍ ጋድ ቡክ 22 ቻፕተር 8 ሴክሽን 16 ላይ ምን ይላል? ልክ ክርስቶስ ወደ አጋንንት የተያዙ ሰዎች ሲመጣ የእግዚአብሔር ልጅ ሆይ ከኛ ጋር ምን አለ ያለ ጊዜያችን አታጥፋም ብለው እንደተናገሩት ይላል እንዲህ ይላል ዘስአርና እንዲህ ይላል ክርስቶስን እንደዛ ብለው አጋንንት እንደዛ ሲመሰክሩለት ዲና ያድርጓል አይሁድ ይልና and at this time you have heard the devil is crying out and confessing to the martyrs that they cannot bear their sufferings and saying why are you come to torment us severely ብለው በግልጽ ሲመሰክሩ ሰምታችኋል። አውግስቲን ኦፍ ሂፖ አምብሮስ ኦፍ ሚላን ሁለቱም የመሰከሩት ታሪክ ነው። የሁለቱም ሰማዕታት ታሪክ ማለት እና መናፍስቶቹ በግልጽ ይሄንን ኮንፌስ ሲያደርጉ ተሰምቷል። ምን ብለው ማለት ቶርመንት ልታረጉን ሰቨርሊ ልታሰቃዩን መጣችሁ፣ ስለምን መጣችሁ ብለው የቅዱሳኖቹ አጽም ብቻ ስለመጣ አጋንንቶች እንዲህ ብለው መስክረዋል ማለት
እና ጄሮምም ይህንን ሀሳብ ባይዞ ሴክሽን አጌንስት ቪጂላንተስ ሴክሽን 10 ላይ በስፋት አንስቶታል። በደንብ ሄዳችሁ እዩ። የቅዱሳን ውስጥ የሰማዕታቱ አጽም እንኳን ምን ያክል አጋንንትን አስጨንቆ ከሰዎች እንደሚያስወጣ እንደው ጄሮም እና አምብሮስ የተረኩት ታሪክ በደንብ ብትመለከቱ አንዱ ወደ እነሱ መቃብር ጣለው ነው የሚለው። አጋንንቱ ጣለውና ከዛ በኋላ እንደ ሞተ ሰው ሆነ። አጋንንቱ ጮሆ ሲወጣ ደህና ሆኖ ተመላለሰ እና ይህን ያክል የቅዱሳኑ አጽማቸው እንኳን አጋንንትን አስጨንቆ እንደዚህ ማባረር እንደሚችል ይናገራል። የመጨረሻ ደላስ በርነው ዘሊስ አንድ ዳዊት ሉትራን ነው ምናምን የሚባል እሱም እንደዛ አይነት እምነት አለው ሲሉ ሰማሁ። አይ ቲንክ ስቶሪው ራሱ ፕሪስክሪፕቲቭ እና ዲስክሪፕቲቭ እያለ እንትን ሲል አይቻለሁ። በጣም እኔ ሉትራን ሆኖ ሰው እንዴት እንደዚህ ሊል እንደሚችል ራሱ መጽሐፍቶቹ ሳያነብ ዝም ብሎ የሚለጥፉ አንዳንድ ሰዎች እንዳሉ ማሳያ ነው። በራሳቸው መጽሐፍት ባይዘወይ አጋንንት ይሄ ሪናውንሴሽን የሚባል አለ። በእነሱ ብቻ ሳይሆን በአባቶቻችን በባፕቲዝም ጊዜ በጥምቀት ጊዜ ሪናውንሴሽን ይባላል። በቤተ ክርስቲያናችን ምን ተብሎ ሰይጣንን እክዳለሁ በእግዚአብሔር አምናለሁ የሚለውን ሪናውንሴሽን ይባላል። ወይም ደግሞ ሰይጣንን መካድ እግዚአብሔርን መቀበል ነው። በሪናውንሴሽን ሰዓት የቅዱስ ቄርሎስ ዘኢየሩሳሌም ባፕቲዝማል ኤክሶርሲዝም የሚባል አለው። እዛ ላይ በደንብ ሂደቱ እንዴት እንደሆነ በጥምቀት ሰዓት ራሱ ማለት ነው። እና በዛ ሰዓት ሪናውንሴሽን እንዴት እንደሚደረግ በአብ በወልድ በመንፈስ ቅዱስም ይናገራል። ይህ ብቻ ግን አይደለም። በሉተር መጽሐፍ ማለት ነው። በሉተራን የእምነት መግለጫቸውም እዚህ ባፕቲዝማል ቡክሌት የሚባል አለ። በ1523 አካባቢ ሉተር ራሱ የጻፉ ተብሎ የሚታመን የባፕቲዝማል ማለት ሰዎች ሲጠመቁ ምን እንደሚያደርጉ በግልጽ የተናገረበት ክፍል ማለት ነው። እናሱ ምናልባት አንዴ ችን ብቻ ከፍቻ ሳይቼ ጨርሳለሁ። ጋዲ ሰመራይዝ ታደረገውና መዝሙራችን ሰምተን እደሩ በሰላም እንላለን። እሺ ይኸው እዚህ ጋር የሚታያችሁ ከሆነ ዲ ባፕቲዝማል ቡክሌት ይላል። የሉትራን ቸርች ነው። ኦኬ ማኑዋል ነው የጥምቀታቸው ማለት ነው። የሉተር ስሞል ካቴኪዝምም እየተባለ ይጠራል። ስለዚህ አሁን በጥምቀት ሰዓት የሪናውንሴሽን ሰዓት ይሄ አጥማቂው ዘ ባፕታይዘር እንደዚህ ብሎ ይናገራል። እንደዚህ ይላል ሻልሴ እንዲህ ይላል ዲፓርት ዩ አንክሊን ስፒሪትስ፣ ይሄ እርኩሳን መናፍስት እንደማለት ነው። ኤንድ ሜክ ሩም ፎር ዘ ሆሊ ስፒሪት ብሎ የሚናገርበት ሰዓት አለ። እናንተ ንጹሐን ያልሆናቸው እርኩሳን መናፍስት ልቀቁ፣ የመንፈስ ቅዱስ ማደሪያ ለመንፈስ ቅዱስ ማደሪያ እንዲሆን ሰውየው ይላሉ። እንደዚህ ሲል በማን ስም ነው ውጡ የሚላቸው እነዚህ አንክሊን ስፒሪቶች የሚለው እዛው ትንሽ ዝቅ አድርገ ያው እዛው በመስቀል ምልክት ራሱ ላይ ደረቱ ላይ ምናምን ያማትብበታል እያለ ይሄድና ዋናው ሪናውንሴሽኑ እዚህ ጋር አለ እናሳያች። ይቅርታ አንዴ ቀጥታ ወደ እንትኑ ልሄድላቸው። ይኸው እዚህ ጋር ከዛ አጥማቂ ምን ይላል? አጁር ዩ አንክሊን ስፒሪት ይላል። አዛሃለሁ ወይም ደግሞ እጠይቅሃለሁ እንደማለት ነው። ዩ አንክሊን ስፒሪት አዛሃለሁ እንደማለት ነው። ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት ዛት ዩ ካም አውት ኦፍ ዘ ዲፓርትድ ፍሮም ዚስ ሰርቫንት ኦፍ ጂሰስ ክራይስት አሜን ይላል። በማን ስም ነው ውጣ የሚለው? በማን ስም? አዱር ዩ አንክሊን ስፒሪት ኢን ዘ ኔም ኦፍ ዘ ፋዘር ኤንድ ኦፍ ዘ ሰን ኤንድ ኦፍ ዘ ሆሊ ስፒሪት ከዛ ዛት ዩ ካም አውት ኦፍ ኤንድ ዲፓርት ፍሮም ዚስ ሰርቫንት ኦፍ ጂሰስ ክራይስት ከዚህ ከክርስቶስ ባሪያ ከሆነው
ውጣ እንድትወጣ አዝሃለሁ። በማን ስም? በአብ በወልድ በመንፈስ ቅዱስ ስም ብሎ አጠማቂው ይናገራል ይላል። ይሄ በራሳቸው ቡክሌት የጥምቀት ስርዓት ላይ ያለ ትምህርት ነው፣ ግን አያውቁትም። አይ እንደዚህ በአብ በወልድ በመንፈስ ቅዱስ ስም የሚባል ነገር የለም ብለው ሲናገሩ ስለሰማው ነው። እና መጽሐፎቻችሁን ብታዩት ጥሩ ነው ለማለት ነው። እግዚአብሔር ይስጥልኝ። ቃሎት ያሰማልን። የዋድሻ ብሮስኪ ቃሎት ያሰማልን። እናመሰግናለን። ጥሩ ጥሩ ሀሳቦች ተነስተዋል። ከቅድም ጀምሮ ከገቡ ከፕሮቴስታንት ወንድሞች ጋርም ደግሞ ዲስከስ አድርገናል። ያደረግናቸው ነገሮች አሉ እና አፍተር ኦል ቀደም እንደተባለው ዋናው ነገር ምንድን ነው? ትክክለኛውን ሰዎች ትክክለኛ የክርስቶስን ትምህርት አውቀው ወደ ጌታ ቤተክርስቲያን እንዲጨመሩ ማድረግ ነው ዋናው ዓላማም ዋናው ኢንቴንሽናችንም እሱን ሁሌ እንደምንና እና ሰዎች ደግሞ ካሉበት የጨለማ ህብረት ካሉበት የስተት መንገድ ተመልሰው ወደ እውነት እንዲመጡና ወደ ብርሃን እንዲመጡ ልቦቻቸውን ክፍት እንዲያደርጉ ዋናው ዓላማ እሱ ሁሌ ላይ የምንከፍትበት ዋናው ዓላማ እና ፕሮቴስታንት ወንድሞቻችን እናቶቻችን ጌታ ይድረስላችሁ። ለምን በጣም ብዙ አይነት ስህተቶችን እየሰማን እያየን ስለሆነ ብዙ ኦኬ። እና እግዚአብሔር ይድረስላችሁ። ያው እንግዲህ